የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር እንግዲህ ድርድር ጀምሬያለሁ የሚለውን ሀሳብ ካነሱ ቀናት ተቆጥረዋል። ነገር ግን አሁንም ድረስ ቢሆን ዶናልድ ትራምፕ ከማን ጋር ነው እየተነጋገሩ የሚገኙት? በእርግጥ ከኢራን ወገን ያለው አካል ማን ነው የሚለው ጉዳይ መልስ ያላገኘ ጥያቄ ነው። እነ ዶናልድ ትራምፕ ከአያቶላህ ጋር እየተነጋገሩ እንዳልሆነ ማረጋገጫ ሰጥተዋል። ይሁን እንጂ በኢራን ውስጥ ከፍተኛ ቦታ ያለው ፖለቲከኛ ጋር እየተነጋገርን ነው። እኒህ ሰው ከፍላጎቶቻችን ጋር አብረው መሄድ የሚችሉ አይነት ሰው ናቸው። ከእሳቸው ጋር በመነጋገር ላይ እንገኛለን የሚል ሀሳብን ነው መናገር ላይ የሚገኙት። ከዚህ ጋር ተያይዞ ታዲያ ምንም እንኳ በአሜሪካ በኩል በይፋ እሳቸው ጋር እየተነጋገር ነው በሚል የተጠቀሰ ስም ባይኖርም፣ ነገር ግን ለጉዳዩ ቅርበት ያላቸው የዜና ምንጮች ባለሙያዎችንና የመረጃ ምንጮችን በመጥቀስ ይዘው የወጡት አንድ ስም አለ። በኢራን ፖለቲካ ውስጥ የሚነሳ ምናልባትም በአሁኑ ወቅት ከአሜሪካ ጋር የተከናወነ ነው የሚባለውን ድርድር በመፈጸም ላይ ናቸው የሚገኙት የተባሉ የሚጠሩ አንድ ግለሰብ ስማቸው በደማቁ እየተነሳ ይገኛል። እኒህ ሰውዬ በእርግጥ የቀጣይ ኢራን መጻኤ ሁኔታ ከሳቸው ጋር የተገናኘ ነው ወይ የሚለው ጥያቄ ማብሮ እንዲነሳ በማድረግ ላይ ይገኛል። እኒህ ሰውዬ የኢራን የህዝብ ተወካዮች ምክር ቤት አፈ ጉባኤ ሆነው በማገልገል ላይ የሚገኙት መሐመድ ጋሊባፍ የተባሉ የሚጠሩ ሰው ናቸው። በምስሉ ላይ እንደምትመለከቱት መሐመድ ጋሊባፍ የአሁኑ በዓለም ላይ እንግዲህ እጅግ አሳሳቢ ሆኖ የቀጠለው የአሜሪካና የእስራኤል ከኢራን ላይ እያከናወነ ያለው ጦርነት ጋር በተያያዘ በተደጋጋሚ ስማቸው እየተነሳ ያለ ግለሰብ ነው። መረጃ ምንጮቹም አሜሪካና አጋሮቿ በተለይ ዶናልድ ትራምፕና ተወካዮቹ ከኚህ ሰውዬ ጋር በመነጋገር ጦርነቱን በዘለቄታዊነት መፍታት የሚችሉበትን አይነት ሀሳብ በማውጠንጠን ላይ ይገኛሉ ይባላል። ታዲያ እኒህ ሰው መሐመድ ጋሊባፍ የሚባሉት ሰው ማለት ነው የኢራን አፈ ጉባኤ ሆነው ከማገልገላቸው ባሻገር በእርግጥ በመጪው የኢራን ፖለቲካ ውስጥ ስማቸውን ልንመለከት የምንችል ተስፋ ሊጣልባቸው የሚችል ሰው ናቸው ወይ በሚል ብዙ መገናኛ ብዙሃን ስለ መሐመድ ጋሊባፍ የጀርባ ታሪክና ማንነታቸውን የሚመለከት መረጃዎችን ይዘው በመውጣት ላይ ይገኛሉ። የመጀመሪያው ጉዳይ መሐመድ ጋሊባፍ በአሜሪካ አማካኝነት የቀረበውን ሀሳብ በተመለከተ ማለትም ከእሳቸው ጋር ድርድር በመከናወን ላይ ነው የሚለውን ሀሳብ በተመለከተ በትዊተር ወይም ደግሞ በአሁኑ ጊዜ ኤክስ እየተባለ በሚጠራ የማህበራዊ ትስስር ገጽ ላይ ያጋሩት አንድ መረጃ ምንም አይነት ንግግር ከአሜሪካ ጋር እያከናወኑ እንዳልሆነ የሚገልጽ ሆኗል። መሐመድ ጋሊባፍ በትዊተር ገጻቸው ላይ ያስቀመጡት ሀሳብ ምንድን ነው የሚለው ካላችሁ No negotiation have been held with the US and fake news is used to manipulate the financial and oil market. ምን ማለት ነው? ከአሜሪካ ጋር ምንም አይነት ድርድር እያከናወንኩኝ አይደለም። ሐሰተኛ መረጃዎች ግን በተለይ የነዳጅና የፋይናንሻል ገበያውን ለመቆጣጠር እንዲቻል በሚል በመሰራጨት ላይ ይገኛሉ ሲሉ ነው የህዝብ ተወካዮች ምክር ቤት አፈ ጉባኤ የሆኑት መሐመድ ባጋር ጋሊባፍ በትዊተራቸው ላይ ያስቀመጡት ሀሳብ የሚነበበው። ታዲያ እሳቸው በዚህ ደረጃ በድርድሩ ላይ ተሳታፊ አለመሆናቸውን ወይም እሳቸው በግላቸው ከአሜሪካ የትኛውም አካል ጋር የተደራደሩ አለመሆናቸውን እየገለጹ ቢሆንም እንኳን ነገር ግን አሁንም ቢሆን የአሜሪካ ባለስልጣናት ወይም በአሜሪካ በኩል በይፋ ማለት ነው ስቲል ምን አይነት አቋም ተይዟል? መሐመድ ጋሊባፍ ይህንን እንግዲህ የተከናወነ ነው የሚባለውን ድርድር ለመካድ የተገደዱት ምናልባት በኢራን ፖለቲካ ውስጥ የውስጥ ፖለቲካ ሊመጣ የሚችልባቸው ጫና ለመቃወምና ለመግፋት ትኩረቶች ወደ እሳቸው እንዳይመጡ ለማድረግ ነው እንጂ በእርግጥም ከኛ ጋር እየተነጋገሩ ነው በሚል ምንም እንኳን መሐመድ ጋሊባፍ ሐሜቱን ወይም አሉባልታውን ቢያጣጥሉትም ከአሜሪካ ጋር አልተደራደርኩም ቢሉም የለም ይሄ እሳቸው ከኛ ጋር መደራደራቸውን በግልጽ መታወቅ አለበት፣ በውስጥ ሊመጣ የሚችል የፖለቲካ ጫናን ለመግፋት በሚል ነው እየተደራደርኩኝ አይደለም በማለት ማስተባበያ የሰጡት ሲሉ ነው እንግዲህ የግለሰቡን የትዊተር መልእክት በሌላ መግለጫ ለማጣጣል የሞከሩትና ስቲል ድርድሮች የተከናወኑ ነው የሚል ሀሳብን ያስቀመጡት። ይሁን እንጂ ድርድሮች የተከናወኑ ነው ቢባልም እንኳን ለምሳሌ ያክል ዶናልድ ትራምፕ ከሰዓታት በፊት አንድ መረጃን ይፋ አድርገው ነበር። ከኢራን ጋር እያከናወንን ያለው ጦርነት፣ ከኢራን ጋር እያከናወንን ያለው ድርድር በጊዜያዊነት ፖዝ አድርጓል፣ በጊዜያዊነት ቆሟል ሲሉ ተናግረዋል። በአንድ መልኩ ድርድር እየተከናወነ ነው ይሉናል። በሌላ ወገን ደግሞ ድርድሮቹ ቆም ብለዋል፣ በጊዜያዊነት ፋታ ተወስዶባቸዋል ይሉናል። የትኛው እንደምናምን እኮ ግራ ገብቶናል እውነት ለመናገር። ይህም ብቻ አይደለም ደግሞ በጊዜያዊነት ድርድሩ ቆም ብለዋል ካሉ በኋላ ደግሞ 15 ነጥቦችን ያዘለ ፕሮፖዛል በፓኪስታን አማካኝነት አሜሪካ ለኢራን አቅርባለች የሚል ዜና እንሰማለን።
ይህንን 15 ነጥቦችን ያጠቃለለ ለኢራን ቀርቧል የሚባለውን ሀሳብ በተመለከተ ወደ በኋላ ላይ ምን አይነት ነጥቦችን አጠቃሏል የሚለውን ጉዳይ በዝርዝር እመለከተዋለሁኝ። ከዛ በፊት ግን አሁን በድርድር ሂደቱ ላይ ወይም ከአሜሪካ ጋር በመነጋገር ሂደት ላይ ተሳታፊ መሆናቸው በተደጋጋሚ እየተነገረላቸው የሚገኙ የህዝብ ተወካዮች ምክር ቤት አፈ ጉባኤው መሐመድ ጋሊባፍ ማናቸው የሚለውን ነገር በተወሰነ እንመልከተው። እኒህ ሰው የተወለዱት አንድ የሱቅ ባለቤት ከሆነ ተራ ሊባል ከሚችል የኢራን ፖለቲካ ውስጥም ገብቶ ከማያውቅ አይነት ቤተሰብ ውስጥ ነው። ይሁን እንጂ በ19 ዓመታቸው ነበር በተለይ በ1980 እንደ አውሮፓውያን አቆጣጠር ኢራን በኢራቅ በተወረረችበት አጋጣሚ ላይ የኢራንን አብዮታዊ ዘብ አይአርጂሲ የሚባለውን የተቀላቀሉት። አይአርጂሲን ከተቀላቀሉ ከ2 ዓመታት በኋላ ግን የኮማንደር ስልጣንን በማግኘት የአንድ ብርጌድ አዛዥም ለመሆን በቅተዋል። ልብ አድርጉ፣ በ19 ዓመታቸው የአይአርጂሲን ከተቀላቀሉ በኋላ ብዙዎች 10 ዓመታትና ከዛ በላይ የሚፈጅባቸውን የአዛዥነት ወይም የኮማንደርነት ስልጣን እሳቸው በ2 ዓመት ጊዜ ውስጥ 22 ዓመት ሳይሞላቸው ማለት ነው የጦር ብርጌድ አዛዥ በመሆን አገራቸውን ማገልገላቸውን ቀጥለዋል። ከዛ በኋላ በኢራንና በኢራቅ መካከል ያለው ጦርነት በ1989 እንደ አውሮፓውያኑ አቆጣጠር ከተቋጨ በኋላ የመሐመድ ጋሊባፍ ወደ ምን አይነት ኃላፊነት ውስጥ ተሸጋገሩ? በዛው በኢራን አብዮታዊ ዘብ ውስጥ ወታደራዊ ፓይለት ወይም የጦር ጀት አብራሪ መሆን የሚያስችላቸውን አይነት ስልጠና በመውሰድ በሚናቸውን መጫወት ቀጠሉ። አሁንም በአጭር ጊዜ ውስጥ የአጠቃላይ የአይአርጂሲ ወታደራዊ ኃይል ኤርፎርስ ወይም አየር ኃይሉን ማዘዝ ወይም መምራት የሚችሉበት አይነት ሁኔታ ተፈጠረ። እንግዲህ በአጭር ጊዜ ውስጥ ነው እንዲህ አይነት ኃላፊነቶችን ወደ መያዝና አገራቸውን ወደ ማገልገል የቀጠሉት ማለት ነው። ከዚህ በኋላ በአይአርጂሲ ውስጥ አየር ኃይሉን እየመሩ ጥቂት ዓመታትን ከቆዩ በኋላ በዛው በኢራን ውስጥ ብሔራዊ ፖሊስን በመምራት ጭምር ኃላፊነታቸውን መወጣት ቀጥለዋል ይባላል። የኢራን ብሔራዊ ፖሊስ አዛዥም ሆነው አገልግለዋል። በዚህ ቆይታቸው ላይ ስማቸው የሚታማው ከምን ጋር ተያይዞ ነው? በኢራን ውስጥ የሚነሱ ተቃውሞዎችን ለማለዘብና ለመፈረካከስ በሚል በሚወስዷቸው እርምጃዎች ሳቢያ ከበድ ያለ ጉዳትን በኢራናውያን ላይ አድርሰዋል እያሉ የምዕራቡ ዓለም መገናኛ ብዙሃን ይከሷቸዋል። ይሁን እንጂ እሳቸው በዚህ ኃላፊነት ብቻም አልቀጠሉም። ከወታደራዊ ሚናቸው ላይ ገለል በማለት ወደ ፖለቲካው ነበር የተቀላቀሉት። ወደ ፖለቲካው ሲቀላቀሉ የኢራን ርዕሰ መዲና የሆነችው ቴህራን ከንቲባ በመሆን ጭምር ማገልገል ቀጥለዋል። ታዲያ የቴህራን ከንቲባ ሆነው ማገልገል ከጀመሩበት ጊዜ አንስቶ ታዲያ እሳቸው ሃርድ ላይነር ወይም ወግ አጥባቂ ሊባሉ የማይችሉ ከምዕራባውያኖቹ ጋር መስራት ያስፈልጋል የሚል አቋምንም ሲያራምዱ የነበሩ ሰው ናቸው ይባላል። በአንድ አጋጣሚ ላይም እንግዲህ አንድ አስተያየትን ሰጥተው ነበር። በተለይ ኢራንን በተመለከተ ከምዕራቡ ዓለም ጋር ባላት አጋርነት ጋር በተያያዘ ማለት ነው አንድ ሀሳብን ሰንዝረው ነበረ። I would like the West to change its attitude to Iran and trust ኢራን ሲሉ ነው የገለጹት። በምስሉ ላይ እንደምትመለከቱት ማለት ነው የምዕራቡ ዓለም ለኢራን ያለውን አመለካከት በመቀየር ኢራንን ማመን አለበት፣ ከኢራን ጋር ተባብሮ መስራት አለበት፣ ከኢራን ጋር በመነጋገር ያሉ ችግሮቻችንን መፍታት እንችላለን በማለት የተናገሩበት አጋጣሚም አለ። በተለያየ አጋጣሚ ላይ በዓለም አቀፍ የስብሰባ መድረኮች ላይ እየተገኙም ጭምር ኢራንን በመወከል ንግግሮችን ሲያደርጉ ነበረ፣ ሀሳቦችን ሲሰነዝሩ ቆይተዋል። ስለዚህ እኒህ ሰው ለምዕራቡ ዓለም በራቸው ክፍት ነው እንዴ የሚለው ጥያቄ መነሳት የጀመረው እንግዲህ ከዚህ በኋላ ነው ማለት ነው። እሳቸው ግን በእርግጥ ከምዕራቡ ዓለም ጋር መስራት ግዴታ ሆኖባቸው ሳይሆን እንደ ምሳሌ እንደ መሱድ ፔዝስኬሻን በአሁኑ ወቅት የኢራን ፕሬዝዳንት ሆነው እያገለገሉ የሚገኙት ሰው እኮ ከምዕራቡ ዓለም ጋር መነጋገር መስራት ችግር የለም የሚል አቋም አላቸው። ወይም ወግ አጥባቂ ሊባሉ የሚችሉ አይነት ሰው አይደሉም። በኢራን ፖለቲካ ውስጥ እንደምታውቁት ሁለት ወገኖች አሉ። በአንድ መልኩ ምንም ከምዕራቡ ዓለም ጋር መነጋገርና መመካከር አያስፈልግም የሚል ወገን አለ። በሌላ ወገን ደግሞ ከነሱ ጋር በመነጋገር ችግሮች ችግሮቻችንን መፍታት እንችላለን፣ ተቀራርበን መስራት እንችላለን የሚል ወገን አለ። እነዚህ ኃይሎች አንደኛው ሃርድ ላይነር ወይም ወግ አጥባቂ ተብሎ ሲገለጽ፣ ሌላኛው ወገን ደግሞ ሪፎርሚስት ወይም ተራማጅ ወይም ለውጥ ፈላጊ ተብሎ የሚገለጽ ነው። ምናልባትም በአሁኑ ጊዜ ከነ አሜሪካ ጋር እየተነጋገሩ ነው የሚባሉት የህዝብ ተወካዮች ምክር ቤት አፈ ጉባኤው መሐመድ ባጋር ጋሊባፍም በዚህ አይነት አግባብ በተለይ
ቴህራን ከንቲባ ሆነው ማገልገል ከጀመሩበት ጊዜ አንስቶ ስማቸው በተደጋጋሚ እንደሚነሳ ነው የሚገለጸው። በ2020 እንደ አውሮፓውያኑ አቆጣጠር የህዝብ ተወካዮች ምክር ቤት አፈ ጉባኤ ከመሆናቸው በፊት ለ4 ጊዜ ያክል ለኢራን ፕሬዝዳንታዊ ስልጣን ተወዳድረው እንደነበረና በአራቱም አጋጣሚ በምርጫው ተሸንፈው እንደነበረም ይኸው የጀርባ ታሪካቸው ያትታል። ታዲያ በ2020 እንደ አውሮፓውያኑ አቆጣጠር የህዝብ ተወካዮች ምክር ቤት አፈ ጉባኤ መሆን የሚችሉበትን አይነት ስልጣን በመረከብም እንዲሁ ባለፉት እንግዲህ 6 ዓመታት ገደማ ማለት ነው ሀገራቸውን በማገልገል ላይ ቀጥለዋል። በእንዲህ አይነት ነባራዊ ሁኔታ እያለ የፌብሩዋሪ 28 ማለትም ከ26 ቀን በፊት አሜሪካና እስራኤል በጋራ በመሆን በኢራን ላይ ጥቃት በመፈጸም ጦርነቱ ተጀመረ እና የአያቶላህ አሊ ካሜኒ ተገደሉ። በአሁኑ ጊዜ የአያቶላህ አሊ ካሜኒ ልጅ የሆነው ሙጅታባ ካሜኒ የእሳቸውን ስልጣን ተክቶ ሱፕሪም ሊደር በመሆን እያገለገለ ነው ይባላል። ይሁን እንጂ ሙጅታባ ካሜኒ ዛሬም ድረስ በየት አካባቢ እንደሚገኝ የጤና ሁኔታው ምን እንደሚመስል ምንም አይነት መረጃዎች ሲወጡ አይደለም። በይፋም በቴሌቪዥን መስኮት ላይ ማንም አይቷቸው አያውቅም። ከዚህ ጋር ተያይዞ ታዲያ በአሁኑ ጊዜ በኢራን ፖለቲካ ውስጥ እጅግ እንግዲህ ዓለም ጉጉት የሚጠብቃቸው ሰው ሆነው ስማቸው እየተነሳ የሚገኘው የህዝብ ተወካዮች ምክር ቤት አፈ ጉባኤው መሐመድ ባጋር ጋሊባፍ ከምዕራቡ ዓለም ሀገራት ጋር ንግግር ጀምረዋል የሚለው ዜና ወጣ። ምንም እንኳን ቀደም ብዬ እንደነገርኳችሁ እሳቸው በምንም አይነት መልኩ ከአሜሪካና ከአጋሮቿ ጋር የጀመርኩት ድርድርና ንግግር የለም ብለው የቀረበባቸውን መረጃ ለማጣጣል ቢሞክሩ ማለት ነው። በዚህ ሁሉ መካከል ታዲያ በኢራን በኩል ያሉት ወገኖች በአሜሪካ ጋር ተጀምሯል የሚባል ምክክርና ድርድርን በተመለከተ በተደጋጋሚ ለማጣጣል ቢሞክሩም እንዲያውም በዛሬው ዕለት ለምሳሌ ይሄ ጦርነት ከጀመረ በኋላ የኢራን መንግስት ቃል አቀባይ በመሆን እያገለገሉ የሚገኙት አንድ ግለሰብ ስማቸውን ረሳሁት፣ በጣም ይቅርታ። በምስሉ ላይ ግን ማየት ትችላላችሁ። በተደጋጋሚ ያው መግለጫዎችን እየሰጡ ይገኛሉ። እሳቸው ያው ተናግረው ነበረ። ምንድን ያሉት ዛሬ ሲናገሩ እነ ዶናልድ ትራምፕ ከራሳችሁ ጋር ነው ወይ የምትደራደሩት? እኛ ከእናንተ ጋር ምንም አይነት ድርድር አልጀመርንም እያሉ ነው። ኢራን ድርድር አልጀመርኩም የምትለው ለምንድን ነው? አቋሟ ግልጽ ነው። ከዚህ ቀደም 3 ቅድመ ሁኔታዎችን አስቀምጣለች። ይህንን ጦርነት ለማቆም 3 ቅድመ ሁኔታዎች፣ የመጀመሪያው በኢራን ላይ የተጣለ ማዕቀብ እንዲነሳ ማድረግ የሚለው ጉዳይ ነው። በዘለቄታዊነት ኢራን ላይ የተጣለ ማዕቀብ ይነሳ የሚል የመጀመሪያው ቅድመ ሁኔታ። ሁለተኛው ቅድመ ሁኔታ ደግሞ በጦርነቱ ምክንያት የደረሰብን ጉዳት ካሳ ይከፈለን የሚል ጉዳይ ነው በሁለተኝነት የተቀመጠው ቅድመ ሁኔታ። ሶስተኛው ከዚህ በኋላ እነ አሜሪካ በምንም አይነት መልኩ እኛ ጋር ጉዳት ሊያደርሱ እንደማይችሉ ወደፊት ምንም አይነት ጦርነት ውስጥ እንደማይገቡ ጋራንቲ ይስጡን። ይህን ጋራንቲ ደግሞ ከነሱ የምንቀበለው ሳይሆን ዓለም አቀፉ ማህበረሰብ ባለበት በአደባባይ ይህንን ዋስትና ይስጡን ይላሉ። እነዚህ 3ቱ የኢራን ቅድመ ሁኔታዎች ናቸው። እነዚህ ቅድመ ሁኔታዎቻችን ካልተከበሩ በምንም መልኩ ጦርነቱን አናቆምም፣ ሆርሙዝ ሰርጥንም አንከፍትም እያሉ ይገኛሉ። በዚህ መካከል ታዲያ ዛሬ ምን አይነት መረጃ ተሰማ ካላችሁ አሜሪካ 15 ነጥቦችን ያጠቃለለ ከኢራን ጋር የገባችበትን ጦርነት ለማቆም ያስችለኛል ብላ ያሰበችውን ፕሮፖዛል በፓኪስታን አማካኝነት ቴህራን ወይም ኢራን ማቅረቧ እየተሰማ ይገኛል። ቀርቧል የሚባለውን ሪፖርት ወይም ፕሮፖዛል በተመለከተም ማለትም 15 ነጥቦችን ያጠቃለለውን ሪፖርት በተመለከተም ኢራን አሁንም ቢሆን ይሄ ሪፖርት እኔ ጋር አልደረሰም፣ ምንም አይነት ድርድር እያከናወንኩ አይደለም፣ ምክክር አልጀመርኩም ብትልም አሜሪካ ግን በፓኪስታን አማካኝነት ይህንን 15 ነጥቦች ያጠቃለለ ጦርነቱን ለማቆም ያስችላል ያለችውን ፕሮፖዛል ለቴህራን ማቅረቧ እየተገለጸ ይገኛል። ለመሆኑ ይሄ 15 ነጥቦችን ያጠቃለለው ፕሮፖዛል ምንድን ነው? አሜሪካ እንዴት አድርጋ ነው ይህንን ጦርነት ለማቆም ያቀደችው? 15 ነጥቦችስ ምንድን ናቸው የሚለውን ጥያቄ በተወሰነ እንመልከት። እርግጥ ነው በይፋ 15 ነጥቦች እነዚህ ናቸው ተብሎ የተቀመጠ ዝርዝር መረጃ በአሜሪካ በኩል ባይወጣም፣ ነገር ግን የአሜሪካው ፕሬዚዳንት ዶናልድ ትራምፕ በተለያዩ አጋጣሚዎች ላይ ሰጥተዋቸው በነበሩ ጋዜጣዊ መግለጫዎች በተለይ በዛሬው ዕለት ደጋግመው በሰጧቸው ጋዜጣዊ መግለጫዎች ላይ በተደጋጋሚ ያነሷቸው ጉዳዮች ስለነበሩ ጋዜጠኞች ሲጠይቋቸው የነበሩ ጉዳዮች ስለነበሩ ከነዛ በመነሳት እነዛ 15 ነጥቦች ውስጥ አበይት ሊባሉ የሚችሉ የተወሰዱ ነጥቦች አሉ። እነዛ ነጥቦች ስቴፕ ባይ ስቴፕ ተራ በተራ እንደሚከተለው እንመልከታቸው። የመጀመሪያው አሜሪካ ባቀረበችው 15 ነጥቦችን ባጠቃለለ ሐሳብ ላይ ቀርቧል ወይም ተዘጋጅቷል የሚባለው ተጠቃሏል የሚባለው ሐሳብ ኢራን በምንም አይነት መልኩ የኒውክሊየር ጦር መሳሪያ አይኖራትም የሚለው ጉዳይ ነው። ይህ ማለት ለጦር መሳሪያ የሚውል የዩራኒየም ክምችቷን ሙሉ በሙሉ ታስወግዳለች።
በሌላ ቋንቋ ኢራን 60 ከመቶ የበለጸገ ወደ 400 ኪሎ ግራም የሚጠጋ ዩራኒየሟን ለእነ አሜሪካ ትሰጣለች የሚል አይነት ሐሳብ የመጀመሪያው በዚህ ፕሮፖዛል ላይ የቀረበ ሐሳብ ነው እየተባለ ይገኛል። ይህን በተመለከተ ግን አንድ መርሳት የሌለብን ጉዳይ ወትሮም ኢራን ጦርነቱን ነው እንጂ የሚያስመርራት ከነ አሜሪካ ጋር ይህንን ኒውክሌሯን በተመለከተ ወደ ስምምነት ልምጣ ብላ ነበረ። እንዲያውም ይህ ጦርነት ባሳለፍነው ፌብሩዋሪ 28 ከመጀመሩ በፊት እኮ የኦማኑ የውጭ ጉዳይ ሚኒስትር አንድ የነገሩን መረጃ አለ። እኔም በዚህ በቲክቶክ ላይም ኢቭን መረጃውን ሰርቸው ነበረ። completely new. It really makes the enrichment argument less relevant. Because now we are talking about zero stockpiling. የኦማኑ የውጭ ጉዳይ ሚኒስትር ምንድን ነው ያሉት? ኢራን በታሪኳ ለመጀመሪያ ጊዜ አቋሟን ቀይራ ዩራኒየሙን ውሰዱት፣ በቃ ዜሮ ስቶክ ፓይል፣ ምንም አይነት የበለጸገ ዩራኒየም ክምችት አይኖረኝም የሚል አቋም ላይ ደርሳ ነበረ። በዚህ መካከል ነውና አሜሪካ ጦርነቱን የጀመሩት ሲሉ ተናግረዋል። ስለዚህ ኢራን ከዚህ ከኒውክሌር ጉዳይ ጋር በተገናኘ አቋሟ ለዝቧል የሚለውን ነጥብ መያዝ ያስፈልጋል። በፕሮፖዛሉ ላይም ይሄው ጉዳይ እንደተጠቃለለ ሳይዘነጋ ማለት ነው። ሁለተኛው ለኢራን ቀርቧል በሚባለው 15 ነጥቦችን ያጠቃለለ ፕሮፖዛል ላይ ተጠቃሏል የሚባል ነጥብ ኢራን ያላትን የባላስቲክ ሚሳኤሎች እንድትወስንና እንድትገድብ በተለይ ደግሞ ያሏት ባላስቲክ ሚሳኤሎች የሚሸፍኑት ርቀት ወይም ራዲየስ እንዲወሰን የሚጠይቅ ጥያቄ ነው። እንደምታውቁት በአሁኑ ጊዜ ኢራን የተረጋገጠ እስከ 2500 ኪሎ ሜትሮች የሚምዘገዘግ በሌላ ቋንቋ ምናልባትም እስራኤልን አልፎ ወደ አውሮፓ ጫፍ ሊጠጋ የሚችል የባላስቲክ ሚሳኤል ክምችት እንዳላት ይነገራል። እነ እስራኤል በእርግጥ ይህንን ጉዳይ በጣም ያሰፉትና እስከ 4000 ኪሎ ሜትር ድረስ የሚደርስ አይነት ባላስቲክ ሚሳኤል ኢራን አላት ይላሉ። እንዲያውም ባለፈው የአሜሪካን የጦር ሰፈር ዲያጎ ጋርሺያ የሚባለውን የአሜሪካ የጦር ሰፈር ይህንን ባላስቲክ ሚሳኤል በመጠቀም መታለች ይላሉ። እነ እስራኤል ይህንን መታለች የሚል ዜና የሚያወጡት ለምንድን ነው? ከዲያጎ ጋርሺያ ከሚባለው የአሜሪካ ጦር ሰፈር እስከ ኢራን ድረስ ያለው ርቀት 4000 ኪሎ ሜትር ነው። በሌላ ቋንቋ ኢራን 4000 ኪሎ ሜትር የሚምዘገዘግ ባላስቲክ ሚሳኤል አላት ለማለት ነው። ይኑራት አይኑራት የምናውቀው ነገር የለም። ይሁን እንጂ አሁን ባቀረቡት የፕሮፖዛል ላይ 15 ነጥቦች ባሉት ፕሮፖዛል ላይ የባላስቲክ ሚሳኤሎቿ እንዲወሰኑ የባላስቲክ ሚሳኤሎቿ የሚሸፍኑት ርቀት በአጭር ርቀት እንዲገደብ፣ እርግጥ ነው አሁን መካከለኛ ርቀት ተብለው ሊገለጹ የሚችሉ ናቸው ያሏት ባላስቲክ ሚሳኤሎች እና ከዚህም እንዲያንስ ይፈልጋሉ። ከ1000 ኪሎ ሜትር በላይ የሚምዘገዘግ ምንም አይነት ሚሳኤል እንዲኖራት አይፈልጉም እነ አሜሪካ ማለት ነው። ሌላኛው ጉዳይ ኮንትሮል የሆርሙዝ ሰርጥን ኢራን ከዚህ በኋላ ተቆጣጥራ አትቀጥልም። የሆርሙዝ ሰርጥ ዓለም አቀፋዊ የንግድ መስመር ነው። በዓለም አቀፋዊ መርህ ኢንተርናሽናል ሩል ኦፍ ናቪጌሽን በሚሉት ማለት ነው። በዛ መተዳደር አለበት። ኢራን በሆርሙዝ ሰርጥ ላይ ያላት ስልጣን ማክተም አለበት ነው የሚሉት። ኧረ በጣም እኮ የሚያስገርም ነው። ሌላኛው ነጥብ ደግሞ ምንድን ነው ካላችሁ ለአንድ ወር ያክል ተኩስ አቁም የማድረግም እቅድ ጭምር በዚህ 15 ነጥቦችን ባጠቃለለ የእነ አሜሪካ ምክረ ሀሳብ ወይም ፕሮፖዛል ላይ ቀርቧል፣ ተጠቃሏል፣ ለኢራንም ደርሷል ይባላል። እንዳትረሱ ኢራን እንዲህ አይነት ፕሮፖዛል አልደረሰኝም ብትልም ማለት ነው። አሁን ጥያቄው ምን መሰላችሁ? እነዚህ ነጥቦች አጠቃለለ እንግዲህ ከ15 ነጥቦች ዋና ዋና የሚባሉት አሁን ቀድሜ የነገርኳችሁ ናችሁ። ኢቨን ሌላኛው መርሳት የሌለብን እነዚህ 15ቱ ነጥብ ላይ እነንትናን እነ ሀውቲን እነ ሂዝቦላህን የመሳሰሉ ቡድኖችን እንደማታስታጥቅ ዋስትና ትስጠን የሚልም አይነት ሀሳብ ተጠቃሏል። እንግዲህ እነዚህ ጉዳዮች እኮ አዲስ አይደሉም። እኔ የሚገርመኝ እነዚህ ጉዳዮች ከዚህ ቀደምም እና አሜሪካ በቀጥታ የሚሆን በተዘዋዋሪ ሲያቀርቧቸው የነበሩ ናቸው። እና ምን ብዬ ነው የምገልጸው? ይሄ አሁኑ አቀረብን የሚሉት ምክር ሀሳብ የድርድር ሀሳብ ሳይሆን ኢራን እጇን እንድትሰጥ ሰሬንደር እንድታደርግ በቃ ስምምነት በሚል ሀሳብ ኢራን ሰሬንደር እጆቿን እንድትሰጥ በቃ እጅ እንድትሰጥ የሚጠይቅ ጥያቄ ነው እነ አሜሪካ እያቀረቡ የሚገኙት። ይሄ ነገር ተግባራዊ ሊሆን ይችላል ወይ? ተስፋ ይኖረዋል ወይ? እነ አሜሪካ አሁን ያቀረቡት 15 ነጥቦችን ያጠቃልለው ሀሳብ ተስፋ አለው ወይ ብላችሁ ብትጠይቁኝ አይመስለኝም። ምክንያቱም እጅ ስጪ በቃ በይፋ ሰላማዊ ስምምነት በሚል ሀሳብ እጅ ስጪ የሚል ጥያቄ ነው እያቀረቡ የሚገኙት። የኒውክሌሩን ጉዳይ ልስጣችሁ አለች። ባላስቲክ ሚሳኤልና የመሳሰሉት ጉዳዮችን ግን እነ እስራኤል በየትኛውም አጋጣሚ ኢራንን እንደማይመቱ እንደማያጠቁ ዋስትና በሌለበት ሁኔታ እነሱ እንደሚፈልጉት አይነት ጠንካራ የሆነ አየር ኃይል እያላቸው ኢራን ደካማ አየር ኃይል መኖሩ ባይካድም ጠንካራ የሆነ የባላስቲክና የክሩዝ ሚሳኤል ክምችት የድሮን ክምችት ግን አላት። ይሄንን ሙሉ በሙሉ እናጽዳ ማለት ምን ማለት ነው?
እነ እስራኤል እና አሜሪካ በፈለጉት ጊዜ እየመጡ እንዲደበድቡ፣ በፈለጉት ጊዜ እየመጡ ጉዳት እንዲያደርሱ በሩ ይከፈትልን ከሚለው እንዴት ተለይቶ ሊታይ ይችላል? ለዛም ነው አሁን ኢራን በተደጋጋሚ ምንም አይነት የቀረበልኝ ምክረ ሀሳብ የለም፣ ፕሮፖዛል የለም፣ ድርድር አልጀመርኩም፣ ምክክር አልጀመርኩም የምትለው። ሌላው ነገር እንዴትስ ማመን ይቻላል? እነ ዶናልድ ትራምፕ ከዚህ ቀደም ከአንዴም ሁለቴ በድርድር ጠረጴዛ ላይ እንነጋገር ብለው ቀጣይ እኮ ቀን ተቀጣጥረዋል። አሁን ለምሳሌ ባለፈው ፌብሩዋሪ 28 ላይ ኒውክሌሩን ዜሮ ስቶክ ፓይል በሚለው ጉዳይ ላይ ወይም ምንም አይነት የበለጸገ የዩራኒየም ክምችት አይኖረንም በሚለው ጉዳይ ላይ ከነ አሜሪካ ጋር ወደ መስማማት ውስጥ መጥተው በቃ በቀጣይ ሰኞ ተገናኝተን ሂደቱን ወደ ሌላ ምዕራፍ እናሸጋግራለን ብለው ተቀጣጥረው ሲወጡ እኮ ነው ነገሩ ተቋጭቷል፣ በሰላም ሊጠናቀቅ ነው ሲባል እኮ ነው አሜሪካና እስራኤል ድንገት ጥቃት መሰንዘር የጀመሩ። አሁንስ ድርድር ብለው ተቀምጠው ያንን ተስፋ የሚያደርጉ ከሆነ በቀጣይ እነ አሜሪካ ጦር እንደማያዘምቱባቸው ምን ዋስትና አለ? የሚገርማችሁ እነ አሜሪካ በአንድ መልኩ እንደራደር ብለው 15 ነጥቦችን ያጠቃለለ ሀሳብ እያቀረብን ነው ብለው በተደጋጋሚ ቢናገሩም ፔንታጎን ግን በአሁኑ ጊዜ የእግረኛ ወታደሮቹን ወደ መካከለኛው ምስራቅ እያስጠጋ ይገኛል። የዲሞክራሲ ነው የሚባል አንድ የዜና ምንጭ በዛሬው ዕለት ይዞት የወጣው ዘገባ እንደሚያሳየው ከሆነ በአሁኑ ጊዜ እነ አሜሪካ 3000 የሚጠጉ አየር ወለድ ወታደሮችን በተለይ የ82ኛው ኤርቦርን ዲቪዥን ውስጥ የነበሩ 3000 የሚጠጉ አየር ወለድ ወታደሮችን በ31ኛው የማሪታይም ኤክስፔንዲቸር ዩኒት ውስጥ የነበሩ 2500 የሚጠጉ እግረኛ ወታደሮችን በተጨማሪ ደግሞ በመጪዎቹ 2 ሳምንታት ኢራን ይደርሳሉ፣ ወደ መካከለኛው ምስራቅ ይደርሳሉ ተብለው የሚጠበቁ 4500 ወታደሮችንና 3 የጦር መርከቦችን ወደ አካባቢው እየላኩ መሆኑ በመገለጽ ላይ ይገኛል። እና አሜሪካ በአንድ መልኩ እንደራደር 15 ነጥቦችን ያጠቃለለ ያው ባይሳካም ውሃ የሚያነሳ ባይሆንም ወይም ተቀባይነት አለው ብዬ ባላስብም በአንድ መልኩ ግን በቃ እንነጋገር እንመካከር እያሉ በሌላ መልኩ ደግሞ እንዲህ እግረኛ ወታደሮቻቸውን በማስጠጋት ላይ ናቸው። አንዳንድ መረጃዎች ምን ይላሉ መሰላችሁ? ካርጂ የተባለ የሚጠራ አንድ የኢራን ደሴት አለ። ይሄ ካርጂ የተባለ የሚጠራው የኢራን ደሴት 90 ከመቶ የሚሆነው የኢራን ድፍድፍ ነዳጅ ወደ ውጭ ገበያ ሲቀርብ የካርጅ ደሴትን አቋርጦ ነው የሚያልፈው እና ይህንን የካርጅ ደሴት እነ አሜሪካ የመቆጣጠር እቅድ አላቸው። በተለይ ዶናልድ ትራምፕ እንዲያውም በ1989 ላይ ዶናልድ ትራምፕ ገና በተለያዩ የቴሌቪዥን ሾዎች ላይ እየቀረበ ታዋቂ በነበረበት ዘመን የሪል ስቴት ቢዝነሱን ከመጀመሩ በፊት ማለት ነው በ1989 የኢራንና የኢራቅ ጦርነት በነበረበት ጊዜ ምን እንዳለ ታውቃላችሁ? ኢራንን እኮ በቃ ማሸነፍ ቀላል ነው፣ ካርጅ የተባለ የሚጠራው ደሴቷን ሄደን ብንቆጣጠር እኔ የአሜሪካ ፕሬዚዳንት በሆን የካርጅ ደሴትን ተቆጣጠሬ ከዛ በኋላ ኢራንን አሸንፋታለሁ እያለ ሲናገር ነበር። አሁን ዶናልድ ትራምፕ ፕሬዚዳንት ሆኗል የአሜሪካ። እቅዱ ምንድን ነው ሲባል ካርጅ ደሴትን መቆጣጠር ነው። 90 ከመቶ የኢራን ድፍድፍ ነዳጅ የሚወጣበትን ካርጅ ደሴት መቆጣጠር ሶዛት በኢራን ላይ በዚህ መልኩ ጫና አሳድረው ቤን ሆርሙዝ ሰርጥ በኩል ላይ እንድትከፍት ማስገደድ ማለት ነው። እርግጥ ነው ካርጅ ደሴት ላይ በጣም ከፍተኛ የሆነ የኢራን ወታደራዊ ኃይል ሰፍሯል ይባላል። ተዘጋጅተውም እየጠበቋቸው መሆኑን የሚገልጹ መረጃዎች አሉ። ይሁን እንጂ እነ አሜሪካ በአንድ መልኩ ድርድር እያሉ በሌላ መልኩ ደግሞ ካርጅ እየተባለ የሚጠራውን የኢራን የልብ ምት የሆነ የነዳጅ ደሴት አቋርጠው የሚያልፉት ማለት ነው የነዳጅ ደሴት እሱን ለመቆጣጠር ጥረት የማድረግ ሀሳብ ላይ ናቸው። ምንድን ነው ታዲያ ሁሉ እንትን ከተባለ ድርድር እያከናወንን ነው፣ ምክክር ጀምረናል፣ 15 ነጥቦችን ያጠቃለለ ምክር ሀሳብ ምናምን የሚሉት ነገሮች ምንድን ናቸው ካላችሁ እነ ዶናልድ ትራምፕ ከኢራን ጋር የመደራደር ወይም ጦርነቱን በሰላማዊ መንገድ የመቋጨት ሀሳብ ኖሯቸው ሳይሆን እነ ዶናልድ ትራምፕ ጦርነቱን አሸንፈናል ብለው ስላሰቡ ኢራን ተሸንፋለች ብለው ስላሰቡ በዚህ መልኩ የሰላም እቅድ አድርገን ብናቀርብላት ለእነሱም አያሳፍርም፣ ይህንን ስምምነት ይቀበላሉ። በሰላም ስምምነት ጦርነቱ አለቀ ይባላል፣ ወደ ተኩስ አቁም እንሸጋግራለን፣ ለእኛም ድላችንን እንቀዳጃለን የሚል ሀሳብን ይዘው ነው አንደኛ። ሁለተኛ ነገር ደግሞ ናሬቲቭን ለመቆጣጠር በዓለም ላይ እነ ትራምፕ የሰላም እቅድ አቀረቡ፣ ድርድር ጀመሩ፣ ምክክር ጀመሩ። ኢቨን ከትላንት ወዲያ እኮ ዜናዎቹን እንግዲህ ስናያቸው በቃ ይሄ ሆኗል። ዓለም ላይ እየተወራ ያለው ዜና እንዴት ናሬቲቭን እንደተቆጣጠሩት ተመልከቱ። ስለዚህ ለዛ ነው ናሬቲቭን ለመቆጣጠር ነው እንጂ አክቹዋሊ እነ ዶናልድ ትራምፕ በእርግጥ
ጦርነቱን በሰላም የማቆም ጦርነት ለነገሩ በሰላም አይቆምም፣ ጦርነቱን በተኩስ አቁም ለማቆም ተዘጋጅተው አይደለም ይባላል። ስለዚህ ዶናልድ ትራምፕ ካርጅ ደሴትን ይቆጣጠር ይሆን ወይ? በቀጣይ ምን አይነት እርምጃዎችን ይወስዳል? እግረኛ ወታደሮችን ያስገባ ይሆን ወይ የሚለውን ነገር እንመለከታለን። እኔ በግሌ ብትጠይቁኝ እግረኛ ወታደሮችን ወደ ኢራን ውስጥ ማስገባት የጀመሩ ቀን ያኔ የእነ አሜሪካ ውርደት በግልጽ ይጀምራል ብዬ አስባለሁ። አሁንም እኮ በብዙ እየተዋረዱ ነው። ኦነስትሊ የማይካድ አሜሪካን የመሰለ ሀገር አሁን በጣም በቃ ገናና ታላቅ ምናምን ብለን የምናስበው ሀገር ባለፉት በርካታ ዓመታት ላለፉት 40 ዓመታት ማዕቀብ ሲመታት በከረመች ከነ አሜሪካ አንጻር እኮ አቅሟ ይሄ ሁሉ ማዕቀብ ወርዶባት እኮ የሚያስገርመው ለዚህ እኮ ነው። እንዲህ መጠንከሯ እኮ የሚያስገርመው ለዚህ ነው። እንግዲህ ባለፉት 40 ዓመታት ማዕቀብ ሲያርፍባት የነበረች ኢራን እንዲህ ከፈተነቻቸው አስቡት ጠንካራ የሆኑት እነ ቻይና ቢመጡ ምን ሊያደርጉ እንደሚችሉ። በእርግጥ በቃ እነ አሜሪካ አሁን ላይ ያሉበት ቁመና እየተጋለጠ ብዙ መልኩ እየታየ መሆኑን ልብ ይለዋል። በቀጣይ ምን ይመጣል የሚለውን ነገር በተመለከተ እንዲሁ አብረን የምናይ ይሆናል። ለማንኛውም እነ አሜሪካ ድርድር እያከናወንን እንገኛለን ይላሉ። ከማን ጋር እንደሚደራደሩ አይታወቅም። በአንድ መልኩ ድርድር እያሉ ደግሞ በሌላ መልኩ እግረኛ ወታደሮቻቸውንም እያስጠጉ እንደሆነ እንዲሁም ልብ ሊባል ይገባል። ይሄኛው የዛሬ አበይት ጉዳይ እንደሆነ እንድትሰሙት ብዬ ያዘጋጀውላችሁ። ሀሳብ አስተያየቶቻችሁን በኮሜንት መስጫ ላይ አስቀምጡልኝ። መልካም ቀን፣ መልካም ቆይታ፣ መልካም ምሽት። ነፃነት ላቀው ነበርኩኝ።